በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ። ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት ከውሻ ጋር እያበላ እሱ የሚስቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የኔ ሰራዊት ምድር ጠበባት፣ ምን ይቻላቸው፣ እኔን የሚዋጋኝ ማን ነው አለ። ሌላ የፋርስ ንጉሥ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር ማለት ነው። እንደዚህ ያደርጋል። ጎንደር ላይ አፄ ቴዎድሮስ ሰውን ሁሉ ተሰብስበው እግዚአብሔር ምን ያደርጋል የሚል ጥያቄ ጠየቁ አሉ። እግዚአብሔር ምን ያደርጋል ብለው ሊቃውንቱ ጠየቁ። ሁሉም ሊቃውንቱ እግዚአብሔር ማለት ምን ፈጥሯል፣ እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልስ አለ እና አበላሉት። አይ እንግዲህ ጠያቂ እህታችሁ ነው፣ ተጠያቂ ወንበሩ ነው የሚጠየቅ፣ እኔ ወንበር ልሁን ሰው ቁመው ይጠይቁ አላቸው። ሕግ አይደል? ምን ያደርጋሉ? ለቀቁ። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያደርጋል? እግዚአብሔር ምን ያደርጋል? እንዲህ ያደርጋል። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው እግዚአብሔር እንዲህ ያደርጋል። ስለዚህ ተመልከቱ፣ ዙሮ ማየት። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል። ዙሮ ማየት አይችልም።